ኤሚሬትስ የሚሳኤል ጥቃት ምስሎችን የቀረጹ ሰዎች በቁጥጥር ስር አዋለች። ኢራን የአሜሪካን MQ-9 ሰው አልባ አውሮፕላን መታ መጣሏን አስታወቀች። የኔታንያሁ ምስልና የመጥፋታቸው ወሬ አነጋጋሪ ሆነ። በኢራን እስራኤልና አሜሪካ መካከል ያለው ጦርነት አሳሳቢ ደረጃ ላይ መድረሱ ተገለጸ። ኢራን ሶስተኛውን ጥቃት በአሜሪካ ላይ አደረሰች። አሊ ላርጃኒ የአሜሪካ መሪዎች በኤፕስታይን ደሴት ላይ ናቸው ሲሉ ተሳለቁ። ኤሚሬትስ የሚሳኤል ጥቃት ምስሎችን የቀረጹ ሰዎችን በቁጥጥር ስር አውላለች። የተባበሩት አረብ ኤሚሬትስ የሀገሪቱን መከላከያ ወደ ግዛቱ የሚወነጨፉ ሚሳኤሎችን ሲያመክን የሚያሳዩ ምስሎችን የቀረጹ 10 ሰዎችን በቁጥጥር ስር አዋለች። የዩኤኢ መገናኛ ብዙሃን እንደዘገቡት ከሆነ ከዚህ በተጨማሪም ጥቃቶችንና ፍንዳታዎችን የሚያሳዩ ሐሰተኛ ምስሎችን ያሰራጩ ግለሰቦች በቁጥጥር ስር አውላለች። መገናኛ ብዙሃን በቁጥጥር ስር የዋሉት ግለሰቦች የተፈጸሙ ትክክለኛ ጥቃቶችን እንዲሁም በሰው ሰራሽ አስተውሎት የተሰሩ ምስሎችን ያጋሩ ናቸው ብሏል። ዘገባው አክሎም ግለሰቦቹ የተፋጠነ ፍትህ ይሰጣቸዋል መባሉንም ዘግቧል። የአቡዳቢ ፖሊስ 45 የተለያዩ ሀገራት ዜጎችን ሀገሪቱ ላይ ጥቃት ሲፈጽም ተንቀሳቃሽ ምስልን በመቅረጽና ሐሰተኛ መረጃን በማሰራጨት በቁጥጥር ስር መዋላቸውን ገልጿል። ባለፈው ሳምንት የ60 ዓመቱ ብሪታንያዊ የኢራን ሚሳኤሎች በከተማዋ ላይ ሲያወነጭፉ የሚያሳይ ምስል መቅረጹን ተከትሎ በዱባይ የሳይበር ወንጀል ሕግ መሰረት ክስ ተመስርቶበታል። የሳይበር ወንጀል ሕግ ስር 21 ሰዎች የተከሰሱ ሲሆን ይህም በቅርቡ ከደረሱ ጥቃቶች ጋር በተያያዘ በቀረጿቸው ቪዲዮዎችና ባጋሯቸው የማህበራዊ ሚዲያ ልጥፎች ምክንያት መሆኑን ተገልጿል። በባግዳድ የሚገኘው የአሜሪካ ኤምባሲ በሚሳኤል መመታቱ ተዘገበ። በኢራቅ ዋና ከተማ በባግዳድ የሚገኘው የአሜሪካ ኤምባሲ የሚሳኤል ጥቃት እንደተፈጸመበት ተሰምቷል። በባግዳድ የሚገኘው የአሜሪካ ኤምባሲ በሚሳኤል ከተመታ በኋላ ጭስ መታየቱን ሮይተርስ ምንጮችን ጠቅሶ ዘግቧል። አሶሺየትድ ፕሬስ በበኩሉ በአሜሪካ ኤምባሲ ቅጥር ግቢ ውስጥ የሚገኝ መጫወቻ ሜዳ በሚሳኤል ተመቷል ሲል ዘግቧል። ይህ በእንዲህ እንዳለ ኤኤፍፒ ምንጮችን ጠቅሶ እንደዘገበው በኤምባሲው ላይ የተፈጸመው የድሮን ጥቃት መሆኑን አመልክቷል። ጥቃቱ የተፈጸመው 2 በኢራን የሚደገፉ ተዋጊዎች ከተገደሉ በኋላ መሆኑን ኤኤፍፒ በርካታ ምንጮችን ጠቅሶ ዘግቧል። ኢራን የአሜሪካን MQ-9 ሰው አልባ አውሮፕላን መታ መጣሏን አስታወቀች። ኢራን እስላማዊ አብዮታዊ ዘብ ኃይል በፋርስ ግዛት ፊሮዛባድ አካባቢ የታጠቀ የአሜሪካ MQ-9 ሪፐር የተሰኘ ሰው አልባ አውሮፕላን መቶ መጣሉን ይፋ አድርጓል። በተጨማሪም በሀገሪቱ ሰሜናዊ ምዕራብ በሚገኘው የታብሪዝ ከተማ ሰማይ ላይ ሌላ በረራ ሲያደርግ የነበረ አውሮፕላን ተመቶ መውደሙን የደህንነት ምንጮችን ጠቅሶ ፎቶሮስ ሬዚስታንስ ዘግቧል። ይህ ክስተት የተመዘገበው በአሜሪካና እስራኤል ጥምረት በኢራን ላይ የተከፈተው ኦፕሬሽን ኢፒክ ፉሪ 14ኛ ቀኑን በያዘበትና ቀጠናዊ ውጥረቱ በከፍተኛ ሁኔታ በጨመረበት ወቅት ነው። ጦርነቱ ከተጀመረበት ጊዜ አንስቶ እስካሁን ድረስ ቢያንስ 11 የአሜሪካ MQ-9 ሰው አልባ አውሮፕላኖች መውደቃቸውን የተለያዩ የዓለም አቀፍ መገናኛ ብዙሃን እየዘገቡ ይገኛሉ። የተመታው MQ-9 አውሮፕላን የስለላና የጥቃት ተልዕኮ የሚያወጣ ሲሆን ዋጋውም እስከ $35 ሚሊዮን እንደሚገመት ተነግሯል። ታብሪዝ ሰማይ ላይ የተመታው አውሮፕላን ዝርዝር ማንነቱ ባይገለጽም በከተማው አካባቢ የሚገኙ የኢራን ወታደራዊ መሰረተ ልማቶችን ለመሰለል ሲንቀሳቀስ እንደነበር ተገምቷል። ማዕከላዊ እዝ እስካሁን ስለ ክስተቱ የሰጠው ይፋዊ ማረጋገጫ የለም። ሆኖም አሜሪካና አጋሮቿ የኢራንን አየር መከላከል አቅም ለማዳከም የሚያደርጉትን ጥቃት አጠናክረው ቀጥለዋል። ጦርነቱ በኢራን ወታደራዊ ተቋማት ላይ ከፍተኛ ኪሳራ ያደረሰ ቢሆንም የኢራን ጦር ግን የአሜሪካን ቴክኖሎጂ መምታቱን መቻሉን እንደ ትልቅ ድል እየጠቀሰው ይገኛል። የኔታንያሁ ምስልና የመጥፋታቸው ወሬ አነጋጋሪ ሆነ። እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ካለፉት 4 ቀናት ጀምሮ በአካል ወይም በአዲስ ቪዲዮ አለመታየታቸው በተለይም ደግሞ በቅርቡ የወጣ አንድ አጠራጣሪ ቪዲዮ ኔታንያሁ የት ናቸው የሚለውን ጥያቄ በከፍተኛ ሁኔታ አስከስቶታል። እስራኤል መንግስት በቅርቡ ጠቅላይ ሚኒስትሩን የሚያሳይ ቪዲዮ ቢለቅም በቪዲዮ ላይ የኔታንያሁ እጅ 6 ጣቶች እንዳሉት የሚያሳይ ምስሎች መታየታቸው ብዙዎችን አስገርሟል። ይህ ሁኔታ ቪዲዮ በሰው ሰራሽ አስተውሎት የተቀነባበረ መሆኑን የሚያረጋግጥ እንደሆነ
የዲጂታል ፎረንሲክ ባለሙያዎች እየገለጹ ይገኛሉ። ይህም መንግስት ለምን የቆየ ወይም በኤአይ የተሰራ ለመጠቀም ተገደደ የሚለው ጥያቄ አስነስቷል። ኔታንያሁ ከህዝብ እይታ መራቃቸው የተለያዩ ወሬዎች እንዲናፈሱ ምክንያት ሆኗል። የኢራን መንግስታዊ ሚዲያ ተስኒም የዜና ወኪል እንደዘገበው ኔታንያሁ በኢራን በሚሳኤል ጥቃት ክፉኛ ሳይቆስሉ ወይም ሳይገደሉ እንዳልቀረ ግምት ሰጥቷል። ለዚህም እንደ ምክንያት የጠቀሰው የአሜሪካ ከፍተኛ ልዑካን ወደ እስራኤል ሊያደርጉት የነበረውን ጉብኝት በድንገት መሰረዛቸው ነው። እስራኤል ባለስልጣናት ግን ወሬውን በማስተባበል ላይ ይገኛሉ። ነው በደህንነት ምክንያት ስውር ቦታ ሆነው ስራቸውን እያከናወኑ እንደሆነና ስልታዊ በሆኑ ምክንያቶች ብቻ በአካል እንዳልታዩ ገልጸዋል። የብሪክስ ሚና ለዓለም አቀፍ ሰላም ወሳኝ መሆኑን ኢራን ገለጸች። የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ በቅርቡ በመካከለኛው ምስራቅ እየታየ ባለው ከፍተኛ ውጥረት ወቅት የብሪክስ አባል ሀገራት ቀጠናዊና ዓለም አቀፋዊ መረጋጋትን ለማረጋገጥ የበኩላቸውን ሚና እንዲጫወቱ ጥሪ አቅርበዋል። አራግቺ ይህንን የገለጹት ከህንድ የውጭ ጉዳይ ሚኒስቴር ኤስ ፓንካር ጋር በስልክ ባደረጉት ውይይት ነው። በአሁኑ ወቅት 11 አባላት ያሉት የብሪክስ ስብስብ ሊቀመንበርነት የምትመራው ህንድ መሆኗ ይታወቃል። እንደ መልቲላተራል የትብብር መድረክ ያለውን ቦታ ያከበሩት ሚኒስትሩ በደረሰው የጸጥታ ቀውስ ወቅት ተቋሙ ገንቢ ሚና መጫወት እንደሚገባው አሳስበዋል። አራግቺ በውይይታቸው ወቅት ዓለም አቀፍ ድርጅቶች በኢራን ላይ እየተፈጸመ ያለውን ወታደራዊ ጥቃት እንዲያወግዙም ጠይቀዋል። በአሜሪካና በእስራኤል በጋራ በተሰነዘረ ጥቃት የቀድሞ የኢራን የበላይ መሪ አሊ ሐሚኒን ጨምሮ ከ1300 በላይ ሰዎች መገደላቸውን ተከትሎ የሁለቱ ሀገራት ሚኒስትሮች ለአራተኛ ጊዜ መነጋገራቸው ተገልጿል። ይህ ዲፕሎማሲያዊ እንቅስቃሴ ኢራን በዓለም አቀፍ ደረጃ አጋሮቿን በማሰባሰብ በኩል እያደረገች ያለችውን ጥረት አካል ተደርጎ ተወስዷል። በኢራንና አሜሪካ እስራኤል መካከል ያለው ጦርነት አሳሳቢ ደረጃ ላይ መድረሱ ተገለጸ። የአሜሪካና እስራኤል ጥምረት በኢራን ላይ የተከፈተው ኦፕሬሽን ኤፒክ ፉሪ ዛሬ 15ኛ ቀኑን ይዟል። ጦርነቱ በመላው መካከለኛው ምስራቅ የቀጠናዊ ቀውስ ስጋትን ከመፍጠሩ ባለፈ በዓለም አቀፍ የነዳጅ ገበያና የባህር ላይ ትራንስፖርት ላይ ከፍተኛ ተጽዕኖ እያሳደረ ይገኛል። ከጦርነቱ ግንባር የወጡ ቅርብ ጊዜ መረጃዎች እንደሚያሳዩት ከሆነ የሆርሙዝ ወሽመጥና የንግድ መርከቦች ጥቃት ኢራን የሆርሙዝ ወሽመጥን ለመዝጋት በወሰደችው እርምጃ እስካሁን ቢያንስ 16 የንግድ መርከቦች ጥቃት ደርሶባቸዋል። የወሽመጡ መዘጋት በዓለም አቀፍ ደረጃ የሚንቀሳቀሰውን የነዳጅና የተፈጥሮ ጋዝ ንግድ 20 በመቶ ያህሉን አስተጓጉሏል። ይህም የብሬንት ድፍድፍ ነዳጅ ዋጋ በአንድ በርሜል ከ110 እስከ 120 ዶላር እንዲያሻቅብ አድርጎታል። በሊባኖስ የሚንቀሳቀሰው ሂዝቦላ እስራኤል በቤሩትና በሌሎች ከተሞች ላይ ለሰነዘረችው ጥቃት አጻፋ ለመመለስ በሰሜናዊ እስራኤል ላይ ከፍተኛ የሚሳኤልና የድሮን ጥቃት ከፍቷል። ኦፕሬሽን ቹድ ዊች በሚል በተሰየመው በዚህ ጥቃት በሰሜናዊ እስራኤል በጋሊሊ አካባቢ በሚገኘው ህንፃ ላይ በደረሰ የሚሳኤል ምት 80 ያህል ሰዎች መጎዳታቸው ተዘግበዋል። አሜሪካ ወታደራዊ ኪሳራና የሳተላይት ምስሎች የአሜሪካ ማዕከላዊ እዝ አንድ ኬሲ 35 ነዳጅ ጫኝ አውሮፕላን በኢራቅ ሰማይ ላይ መውደቁን አረጋግጧል። በሌላ በኩል ከኢራን የሚወጡ የሳተላይት ምስሎች በኢራን የሚሳኤል ጥቃት የወደሙ የአሜሪካ ወታደራዊ መሰረተ ልማቶች እንደሚያሳዩ እየተነገረ ነው። ይህም የአሜሪካ ጦር ቀጠናዊ ተጋላጭነትን አጋልጧል የሚሉ ትንታኔዎች እንዲበዙ አድርጓል። የዋይት ሀውስ የሀገር ውስጥ ደህንነት አማካሪ ስቴፈን ሚለር ኢራን እያጠፋች ነው ሲሉ ቢገልጹም በተጨባጭ ግን የኢራን ባለስልጣናት በቴህራን ለቅዱስ ቀን አደባባይ በመውጣት ያላቸውን ጥንካሬ አሳይተዋል። ፕሬዚዳንት ትራምፕ በኢራን ላይ የወሰዱት እርምጃ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መናጋት ያስከተለ ሲሆን በአሜሪካ ውስጥ የጋዝ ዋጋ በአንድ ጋሎን እስከ $5 ደርሷል። ጦርነቱ አሁንም በቀጠለበት በዚህ ወቅት ዓለም አቀፉ ማህበረሰብ ውጥረቱ ወደ ከፋ ደረጃ እንዳያምራ ስጋቱን እየገለጸ ይገኛል። አሊ ላርጃኒ የአሜሪካ መሪዎች በኤፕስታይን ደሴት ላይ ናቸው ሲሉ ተሳለቁ። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላርጃኒ የአሜሪካ መከላከያ ሚኒስትር ፒት ሄግዜት በሰጡት መግለጫ ላይ ጠንካራና አነጋጋሪ ምላሽ ሰጥተዋል። ፒት ሄግዜት ባለፈው ሐሙስ በሰጡት መግለጫ የኢራን መሪዎች እንዳይት ተደብቀዋል በማለት ተናግረው ነበር። እዚህ እንደ ምሳሌ የጠቀሱት አዲሱ የኢራን መሪ ሙሽታባ ሐሚኒ በቪዲዮ አለመታየታቸው ነው። አሊ ላርጃኒ በኤክስ ገጻቸው በሰጡት ምላሽ ደግሞ አቶ ሄግዜት የኛ መሪዎች ቀደም ሲልም ነበሩ፣ አሁንም በህዝቡ መካከል ናቸው ብለዋል። እናንተ መሪዎች ግን የት ናቸው? በኤፕስታይን ደሴት ላይ ናቸው ብለዋል። ላርጃኒ ለዚህ ንግግራቸው ማረጋገጫ ይሆን ዘንድ ፕሬዚዳንት መሱድ ፔሽኪያንን ጨምሮ ሌሎች ከፍተኛ የኢራን ባለስልጣናት ቴህራን በተካሄደው የቅዱስ ቀን ሰልፍ ላይ ከህዝብ ጋር አብረው ሲጓዙ የሚያሳዩ ምስሎችን ጠቅሰዋል። መከላከያ ሚኒስትሩ አሜሪካና እስራኤል እስካሁን ባደረሱት ጥቃት የኢራን አመራር መዋቅር መፈራረሱንና መሪዎቹ ለደህንነታቸው በመስጋት መደበቃቸውን ደጋግመው ገልጸዋል።
ላርጃኒ ኤፕስታይን ደሴት በማለት የጠቀሱት በርካታ ታዋቂ የአሜሪካ ፖለቲከኞችና ባለጸጎች ስማቸው የተነሳበትን የጄፍሪ ኤፕስታይን አሳፋሪ የወሲብ ቅሌት ጉዳይ ነው። ይህም የአሜሪካን መሪዎች የሞራል ብቃት ጥያቄ ውስጥ ለመክተት የታለመ ዲፕሎማሲያዊ ስድብ ተደርጎ ተወስዷል። ይህ በሁለቱ ሀገራት ከፍተኛ ባለስልጣናት መካከል የተደረገው የቃላት ፍጥጫ በአካባቢው እየተካሄደ ካለው ወታደራዊ ግጭት ባልተናነሰ መልኩ በዲጂታል ሚዲያ ላይ ከፍተኛ ትኩረት አግኝቷል።